አብርሽ እንግዲህ ማታ እነ ሩታ ከወጡ በኋላ ትልቅ ጸብ ፈጠረ ማለት ነው። ምን ቢሉ እንደፈጠረ ዛሬ ደግሞ አዲስ እንሰማለን። በጣም አዳዲስ ነገሮች እየወጡ ነው። አብርሽ ህይወት ላይ ማን ክስተት እየፈጠረ እንደሆነ ከኛ የተሰወረ አይደለም። እንግዲህ ቤተሰቡ ልረዳው ሊሰማው በፍጹም አልቻለም። ምክንያቱም እነ ቡዜ እነ ዴቭ በጣም በቃ ኦቨር የሆነ ጭንቀት ውስጥ እየፈጠሩ እንደሆነ አብርሽ በትክክል ከቡዜ ጋር ተናግሯል። አንደኛ እየጮኋችሁብኝ ነው፣ እኔ ምንም ነገር አልፈልግም እያለ በጣም ሌሊቱን እያስጨነቃችሁ እንዳሳደረ ወሬው ተሰምቷል። ዛሬ ደግሞ ድንቃ ድንቅ ወሬ ይሰማል ማለት ነው። በጣም በቃ አብርሽ ህይወቱ ላይ ማን መልካም እንደሆነ ትክክለኛ ምርጫው መርጧል። ሰዎቹ 3 ቀን ከኛ ጋር ይቆይና ከ3 ቀን በኋላ ወደ ራሱ ይመለሳል። ሀቢሉ ወጥቷል፣ እንዲህ ሆኗል፣ እንዲህ ወጥቷል ብሎ ነበሩ። 3 አይደለም ይኸው 10 ቀን ሊሆን ነው ነገሮቹ። እንግዲህ አብራም ያው ከዛ ቦታ ዝንፍ አላለም። የወደደውን እንደወደደ እየቀጠለ ነው። ትናንትና አይታችኋል። ልክ እሱ እግር እንደወጣ እቺ አጋንንት በቃ አጋንንት ናት። እኔ ቅድምም እንደተናገርኳችሁ አጋንንት ናት። እሷ ላይ የሚሰነጥለው አጋንንት ነው እንጂ እሷ ሰው አይደለችም። እውነት ከእግዚአብሔር የተፈጠረች ሴት አይደለችም። የሴትን ዝና ያጠፈች ከሁሉ የወጠች በሰዎች ፊት እንዲህ የሆነች በቃ አብርሽ የሚሆነውን ነገር ሁሉ ይሆንልሃለሁ፣ እኔ በቃ አንተ ብቻ ተነስልኝ ይሆንልሃለሁ። እሷ እኔ ሴቱኛ እንደዚህ ያለ ነገር አልናገርም። እሷ ምንም ብታደርግ ምንም ብትሆን እሷ የዛሬ እንትኑ እሷን ምናልባት የሆነ የቀመሰችውን ነገር ነው ስሜቷን እየገለጸች ያለችው እንጂ ስለ አብርሃም ህመም ምንም ዝንት ያላት ነገር የለም። ስሜቷን ነው እየገለጸች ያለችው። እዛ ጋር እዛ የቧረቃችሁን አልጋ ላይ የተኛችውን በቃ የተንደላቀቀችውን ወደ ላይ ወደ ታች የተወረወረችውን ነው እየገለጸች ያለችው። በሌሊት ወጣ ቅጧን እያሳየች ሜዳ ላይ ጤና እንዲህ ያለ ልብስ ለብሳ መውጣቷ ራሱ ይሄንን ነገር ይመሰክራል። ይሄ ሄርሜላው ሁኔታ ማለት ነው። ሰላም ሰላም ቤተሰብ እንደምን አላችሁ? ሁሉ ሰላም ሁሉ መልካም ነው ወይ? የአብርሽ ጉዳይ ላይ በጣም ብዙ ድንቅ ነገሮች ተሰምተዋል። እግዚአብሔር ደግሞ ከትዳሩና ከህይወቱ እንዳይለየውና በቃ እሱ እግዚአብሔር በእነርሱ መሀል ላይ ጣልቃ ገብቶ ሩትዬና ሊውሌን ሆኖ እሱ ወደፊት እንዴት ነው የኛ ትግል በእውነተኛ ቦታ እሱን ጤነኛ ሆኖ ወደፊት እንድራመድ ነው። የኔ ውዶች፣ የኔ ቆች፣ ወዳችሁ የሚያከብራችሁ አባቴ ብሩካን ያላችሁ በስፍራ ሰላማችሁ ብዝስት ትርፍርፍ ይበልልኝ። እግዚአብሔር ሰላሙን ያብዛልን። ለኛ የሆኑትን ሰዎች ለኛ የሚያስተውሉትን ሰዎች እግዚአብሔር ያብዛልን። የምር አይምሮ የቤተሰቦቻችሁ አይምሮ ካልተቀየረ መጥፎ ነው። በአንድ እናት ውስጥ ዥንጉርጉር ነው ይባላል። ለካ የእናት ሆድ ይሄ ቡዜና ዴቭ የወጡበት ኤፍሬም የወጣ ሆድ ነው ወይ እስከምትሉ ድረስ እያደረገ ነው። ለምን ልጁ እንዲህ የሆነ አይደል እንዲህ እያደረገ እጁን ደረቱ ላይ ሲታደር ቀስ አድርጎ እጁን ሲያነሳ ሊረዱ ለምንድን ነው ያልቻሉት? ሊገሉት እኮ ነው። የበሉት ብር ነው እንጂ እነርሱ እያዩ ያሉት አብርሃምን ሊገሉት ነው። ኤርሜላ በቃ ፈሰሱን አፍሰዋለች። ሴጣን እኮ ብር ለማግኘት የትም ቦታ አይደለም፣ እዛው ነው የሚፈልቅለት። ለምን? የጊዜ መንፈስ ነው ያለው እሱ ላይ። ጊዜያዊ ነው እሱ፣ ወደፊት የማይሄድ ነው። እዚህ ጋር የሚቆም ነው፣ የሚደርቅ ነው። ሴጣን ስራው እንደዚህ ነው። በቃ እንዲህ እያደረገች ሞቱን እያመሰቃቀለች ለእነርሱ ብሩን ፈሰስ እያደረገች ዳኔን እያያችሁ በቃ ያዘኝ ሊቀቀኝ ከወንድሞቹ እኔ በልጣለሁ እያለ በጣም ከባድ ጸብ እየፈጠረ ነው። ብቻ አብርሽን እግዚአብሔር እንዲያድነውና እንዲፈውሰው ነው የኛ ነገር። አብርሽ ደግሞ ትክክለኛ ሩታዬንና ልጄን ብቻ አምጡ ብሎ 4 ነጥቡን ተናግሮላችኋል። ዛሬ የሚሆነው ደግሞ ድንቅ ወሬ እንሰማለን። ሩታ ደግሞ በመጨረሻ በሌሊቱ ካች ብላለች። ምን እንደሆነ መልሰን የምናየው ይሆናል።